السلام عليكم ورحمة الله وبركاته. دنا تكبراتي ودي ቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነኝ አልহামዱሊላህ። እናንተ እንዴት ናችሁ? ስራ ጤና እንዴት ነው? ከኔ ጋር ሰላም አልহামዱሊላህ። ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ላለሁኝ የደወል ምልክቷን የተጫናችሁ አበረታቱኝ እህቶቼ ወንድሞቼ ማለት ነው። እንግዲህ ዛሬ አዲስ ቪዲዮ ከች ብያለሁ ማለት ነው። ኪያ እንደምታውቁት እንግዲህ ብትነገር ያውናት ማለት ነው። እዚህ ጊዜ ተነግሯት አይገባትም አላቅም ብቻ እሷና ቶዬ ይሆና አንድ ናቸው ማለት ነው። ሰው ተናግሯቸው አይሰሙም በመጨረሻ ማለት ነው። እሷ ብቻሽን አትውጪ አትሂጂ ብቻሽ ተንቀሳቀሽ ትባላለች። ካሜራማናቸው ነፍስ ያለው ይመስል ነፍስ እኮ ደግሞ ሩህ የለውም ቁሞ መሄዱ ብቻ እንጂ ያዩት እነሱ የሆነ ነገር እንኳን ትንቢል የሚከላከል ወይም ደግሞ ካሜራውን ጥሎ የሚመታ ወይም ደግሞ እሷን የሚረዳት ነገር አይደለም ማለት ነው። ምን ሊያነ ነው ካሜራማኑና ስለዚህ ሰው እንዲያለው ሰው ተከትላ ትሄዳለች እሱን አስከትላ ማለት ነውና አሁን እዚህ ላይ ልጁ ምን እያደረገ መሰላችሁ? እናቴ በፍቅር ፈዘዘ ማለት ነው። በፍቅር ፈዘዘ ማለት ነው። በምን ናት ባርኪ የምትባል ሴትዮ አጫረሰችው። ብጥብጥ ብሏል። ሁሉንና ቦጣቦጠችው እላችኋለሁ። ለማንኛውም ጋይስ በጣም ከባድ ነው ማለት ነው። የሆነ አንገት ተደብድቧል። የሆነ ደረቅ እንጨት የሚለማጠው አይነት ሰው አይደለም። ሰው ተብሎ አይሰማም። እሷም ደግሞ ብቻዋን ከፍን ከፍ እያለች ያለ ብቻዋን ማለት እዚህ ቦታ ላይ አሁን ልጁ መፍዘዙ በእጅው እንጂ በእጃት እንጂ ልጁ ባይፈዝ ኑሮ ምን ሊበቃት ነበር? በጣም ከባድ ነው ማለት ነው። ለማንኛውም እንጃ ብቻ ምን እንደምልና እንግዲህ መቼም ቶዬን ወዲያለሁ እያለች የቶዬን ጓደኞች እየጠፋጠፈኝ ያለች እቺ ቆንጆ ማለት ነው። የምትጠፋጥፋት እሷን የምትጠፋጥፋት ያቸው እንትና ናት። በምንና ሌላ ማን ይነካታል? ሌሎቹን ማይነካትም ማለት ነው። ለማንኛውም ብቻ ከባድ ነው። ለዚህ ሁሉ ብቻ ምን እንደምላላቅም ማለት ነው። በጣም ከባድ ነው። ሰው ተነግሮ ታሰራን ልጁ እንግዲህ በፍቅር ፈዘዘ ማለት በፍቅር ፈዘዘ በምን ማለት አንቺ አትነቃነቅ ልጁ ፈዟል። ወንድምና ሞተ። አንድ ጊዜ ሳያት ነው ሞከፈ እንዴት ቲማቲም ያለ የበሰበሰ ቲማቲም ይመስል ድክክ ነው። ይቆል ልጅ ማለት ነው። ልጅቱ ዝም ብላ እንትን ትላለች እንጂ ይቆል ማለት ነው። ኪያን ሲያት ነው ወካካል ወካለናት ይሄንን ጥርስና ይሄንን ጊዜና ፈዘዘ የሚመለከተው ካይና አይኗን ነው ወላሂ የሚመለከተው ማለትና አይኗን ነው ወይ ያቺ ግድዬ እያለ እሱ ደግሞ ይሷን አይኑ ነው የሚመለከተው። እናትዬ ፈዘዘ በይወዲን በትናንሽና አንቺና ይዋጣልና ለሱ ላናግረው እያለች ነው ሄደች። ያልተናገረቻት ማለት ነው። አንካሊ ስትለው ሁሉ እሱ የሚመለከተው እናቴ የኔሽን ጥርስሽን እያለ ነው። እናቴ ፈዟል እኮ ወይኔ ሶሻል ሚዲያ የማያሳየለው እንደው በአካል የማያውቀው ሁላ ሆነ በፍቅር የሚያዘው ማለት ነው። ስለዚህ በስተመጨረሻ በሱ ስለሆነ ደግሞ ብዙም ማገኘቱ በይቶ ማለት ነው። እና በቀን የመጣው እንትን አቋርጥ ነገራችሁ ዛሬ በፍቅር ዛሬ ጅንጅና ተጀምሯል ማለት ነው። አልኩኝ ዛሬ እንግዲህ ሲያበስል ይሏል አድሯል። ዛሬ ማለት ነው ጅንጅና ተለቋል ማለት ነው። እንጂ ያለችበት ኪዩ ጅንጅን ዙሯል ማለት ነው። አያችሁ እንደምንመለከት አስተያየት እኔ በሳቅ የለውም ማለት ነው። አንዳንድ ጊዜ እንሳቀሽ ምክንያቱም እንደሚያስቅ ነገር እንደሰማን እንሰቃለን።
አጀብ ነው ብሏል። አስተግፍሩላህ ላዚም አላህ ይጠብቀን። እንዲያው ብቻ እንዲያው ጌታዬ እንዲያው ወልድ እንዲያው ሲቲ ወለዲ ውድ የምትባል ተረት አለና ብቻ ከባድ ነው። እሱ በፍቅር ፈዘዛችኛቱ ገድዬ አትላትም እንዴ በጥፊ እያለችው ነው። እሱ ደግሞ ፈዟል። እናቴ ፈዟል። እንኳን በጥፊ ሊመታት አይደለም እናቴ ፍዝዝ ብሎ ቀርቷል ማለት ነው። በጋዝ እየተንቀሳቀሰ ያለው በእንትን ነው በስሪንጅ እየተንቀሳቀሰ ያለው ማለት ነው። እና ስለዚህ ሴትዮ ተከባሪ እንጂ ለራስሽ ማለት ነው። አሁን በኋላ ወንድም ፈዟል በፍቅር ተየታለሽ ታዲያ ተጠገረረልሽ በፍቅር ማለት ነው። ሰምተሻል? አዎ እና አትላተው ይሄን ነው የምታቀታለች ይሄን ነው የምታቀብላ እየነገረች እንዴ ወንድም በፍቅር መታው በአሁን እዩ በየሰላም የሚንበረከከው ማለት ነው። ተመሰለሻ ነው የተንበረከከው የማይሆንለት ሆኖ ለቀቃት እንጂ ለቀቃት ነበር። እሱን በሃይማኖትሽን በሃይማኖትሽ እኔም በሃይማኖቴ የማይሰራም በሙስሊሞች ቦታ ማለት ነው። እና እንደዛ ሆኖበት እሱን ለቀቀ እሷን ለቀቀች እንጂ አንድና ሺህ የሚለያዩ አልነበሩም። ላኪን እንግዲህ አታስፈልጋትም። አንተ ምረባው አይደለህም ማለት ነው። ለማንኛውም ምን ይመስላችኋል? ለማንኛውም እንግዲህ ይሄን ይመስላል ማለት ነው። ዛሬ ሙሂራ ወይም ሶፊያ እንግዲህ አዲስ ህግ ወጥቷል ዩቲዩብ ላይ እያለች ነው ማለት ነው። ዩቲዩብ ቻናል ያላችሁ ሰዎች ዩቲዩባችሁን ስሩ፣ በስነ ስርዓት በደንብ አድርጋችሁ ስሩ። ልመና አትምጡ እያለ ነው። አንዳንዴ ደግሞ የተናገረቻቸው አሉና በረምላ ጉዳይ ላይ እንኳን ረምላ ለማ አይደለችም ጥንንሶቹ ዩቲዩበሮች እንኳን የሆነ ቪዲዮ ታምሌት ምናምን ያኔ ቀይር ያለ ነገር አሳዩን እንዴት ነው አስረዱን ብለን ብንላቸው ሸር ማድረጉ ቀርቶ አይደለም ሞበሰጥ ቀርቶ አይደለም ያችን እንትን ለማለት ታምሌት ለመስራት እንኳን ቀይር ያለ ታምሌት ፎቶውን ተፎቶ ጋር አደበላልቆ ለመስራት አሳዩን ብንላቸው አናሳይም ያሉ ጎበዞች ናቸው። ስለዚህ ሁሉም ናቸው። ሁሉም መስበሱ ምቀኛ መቼም አያርግም። በአሁን ሰዓት ግን ዱዓ የተደረገበት ሰው እርግማን ነው የሚሆንበት። የተረገመ ደግሞ ምርቃን ይሆንለታል። እርግማኑ ወደ ምርቃኑ ወደ እርግማን ዙሯል። ስለዚህ ምንም ማድረግ አንችልምና ብዙዎቹ እንትን እያሉና ያሉት እላችኋለሁ። ለማንኛውም ቤተሰቦቼ ላይክ ሸር እያደረጋችሁ እንተጋገዝ፣ እንተባበር ሁላችንም በያለንበት ማለት ነው። ምን ይመስላችኋል ይሄ ነገር ማለት ነው? ምክንያቱም አሁን ዶላር ጨምሯል እያለች ነው። አዎ ዶላር ጨምሯል ማለት ነው። የሳውዲ እንትና የአሜሪካ ዶላር $100 ተቆጠረ ቢያንስ $20,000 ይሆናል እያለች ነው ያለችው ማለት ነው። $20,000 ይከፍላል እያለች ነው። በወር አይከፍልም ግን ላኪን ግን ያው በ3 ወርም ሆነ በ4 ወር ይከፍላል እያለች ነው። ተጠራማ 5 10 ተጠራማ ግር በግድ ተጠራማ ይከፍላል። እንዲያንቀርም እንዲያንመጣም እንዲያንሄድም እያጓጓን እንቁልጭሽ እያለን ግድ ያቺ $100 እስከምትሞላ ድረስ እንፈጋለን ማለት ነው። እና ይሄን ይመስላል እላችኋለሁ ጓደኞቼ። ሁላችሁም ያኔ ለማያግዙን ነገር ይሄርን ተምናማሙቅላቸው ራስን በራስ ማሟሟቁ ይሻላል። እና ስለሳችን አሁን ብትሆነናል የመዲያም ከመሞታ ስንት አንድነን እንጂ ማለት ነው። ማንም እየሄደ እነሱን ቻናል የሚያይላቸው አይኖርም። ያው ቻናል የማያውቁ ልጆች የእነሱን ቪዲዮ ሊመለከቱ ይችላሉ ማለት ነው። የተለሉ ሚዲያዎችን እንጂ ትንንሾች እንደዚህ እንትን ያለው አሁን ተነባቸዋል ማለት ነው። ምክንያቱም የተንዘላዘሉ ነው ያሉት። እናቴ ፈላባቸው እኮ ቁጭ ብለው እኛ ተላይ ቤት ሩጠን ፈክተን መከራችንን አይተን ነው ብዙ ነገሮች እንትን በዛ ላይ መጣ የቀረች ማን ዛሬ ዘይረችኝ ማናት ያልዘየረች ዛሬ ማን ቤት ልሄድ ልዘይራት ማን ልጠይቅ በማለት ብዙ ነገሮችን እንትን እንላለን እና ብዙ ዋጋ ከፍለን ነው እንትን የምንለው እዚህ ቦታ ላይ ቻናል የምናሳድገው ማለት ነው። ግን አንዳንዴ ደግሞ በራሳቸው ከፍቱና በዛው ደግሞ እድለኛ የሆነ ሰው ያርግለታል ማለት ነው። ስለዚህ የሰው ተመተው ነገ ሄደን ሀገራችንን እንሰራበታለን ማለት ነው። የተደበቃችሁ ስሩ። መቼም በስርቆት ነው እንጂ በይፋ የሚሰራ የለም ማለት ነው። ማንኛውም ሰውም ቢሆን በስርቆት እንጂ በይፋ የሚሰራ የለም እላችኋለሁ። አብዛኛው አሁን ደግሞ ምንድነው ቶክቶክ ላይ ሄደው ይንተካተካሉ። 1 አበባ 2 አበባ 3 አበባ እያሉ ማለት ነው። እና በዛ ላይ ደግሞ ምን ልባላችሁ ባለፈው እንትን ላይ የገባችሁ ልጆች ምንድን ነበር የሚባል ይሄ ቦቦ ነው
ፖፖ ላይ የገባችሁ ልጆች እንትኑ ይሞላለው እንትን ላይ ላይቭ ላይ ለመግባት ይዘጋሉ ማለት ነው፣ ይታሰራል። ምን እንደሆነ እኔ አላውቅም። እና ለማንኛውም አላህ ኸይሩን ነገር ሻልን በያለንበት። እንግዲህ ገንዘብ ስንል ገንዘብ ስንመለከት አንድ ቀን ሁሉም ነገር ይቀራል ማለት ነው። አንድ ቀን ዱንያ ስንመለከት የዱንያውን ነገር ስናስብ የአኸራውን ነገር እየረሳን ወደ ዱንያ ስንሮጥ አንድ ቀን ሁሉም ይቀራል ማለት ነው። ይቀራል ስላችሁ በምን ምክንያት ይመስላችኋል? አንድ ቀን ለዘላለማችን እንተኛለን ላንመለስ እንስራለን ላንል እንብላ ላንል እንጠጣ ላንል ይሄ ጎደለ ይሄ ቀረ ገሌን ሳናይ ገሌን እንዲህ ሳናረግ ሳንል ላንል ለመጨረሻ ጊዜ ለመጨረሻ ተኝተን የምንቀርበት ጊዜና ሰዓት አለን ማለት ነው። ግን ያንን ነገር እያስታወስን ነው። ምክንያቱም አንድ ጊዜ ሰው የተሄደ ነው። እንብላም የለን እንጠጣም የለን እንስራ የለን እንስገድ የለን ምንም ነገር የለም። ለምክንያት ለዘላለማችን ነው ይሄር ነው ለዘላለማችን አንድ ጊዜ ተኝተን የምንቀርበት ጊዜ ስለሚኖር አላህ ይጠብቀን። ተፉን ተናገር ታሳሳቶችም አላህ ይጠብቀን። በአሁኑ ሰዓት የሚያሳስት ነው የበዛው። አላህ መልካሙን ነገር ይሰብልን እላችኋለሁ ጓደኞቼ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ቤተሰቦቻችሁን አላህ በሰላም ያገናኛችሁ። የቤተሰብ ሞት በስደት ላይ ምንድን ብዬ እንደምነግራችሁ አላውቅም ማለት ነው። እኔ በራሴ እህቴ በምትደውልብኝ ሰዓቲቱ ቅር ይለኛል። ያ የምታወራኝ ሁሉ ነገሩ አሁንም ጓጓው ትደውልልኛለች አገኛታለሁ ማለት ውስጤ ይጓጓል ማለት ውስጤ ማመን እስካሁን ድረስ አቅቶታል። እጓጓለሁ መልሼ ደግሞ ሳስበው አፈር እንደፈሰሰባት ድንጋይ እንደተጫነበት እሷ ቀጥንትን ስለው ውስጤ በጣም ይረበሻል። ሌላ ቦታ እሄዳለሁ በቃ ይጨልመኛል ላኪን ግን እንደ ሶሻል ሚዲያ እንደዚህ ስመጣ ሰዎች ጋር ሳወራ ትንሽ ቀነስ ይልልኝ ይሻለኝ ይመስለኛል። በመሀል ደግሞ ትዝ ይለኛልና አላህ ወጥቶ ተመቅረት ይጠብቃችሁ። ቤተሰቦቻችሁን በሰላም አገኙ። ሰራ አድርጋችሁ የቆያችሁ ልጆች ግቡ። ዛሬ ነገ ስንል ላይጠራቀም ላያልፍልን ላናያቸው ለዘላለማቸው ይህን ህይወታቸውን ታጡ በኋላ አናገኛቸውም። ህይወታቸውን እንኳን አጥተው ሌላው ቀርቶ ጀሰዳቸውን እንኳን ለማየት አልታደልንም ማለት ነው። ምክንያቱም ነገራቶቹ ታለፉ በኋላ ነው የምንሰማው። እንደበቃለን ተደብቆ ላይቀር ይነገራል ማለት ነውና እለቱን በእለቱ እንቆርኋቸው እንዲያደፈ እንኳን ብትነገሩ እንደምንም ብላችሁ በራችሁ ሄዳችሁ እንኳን ለማለት ትሞክራላችሁ። ግን ያን ነገር የማገኘት እድል አይኖረንም ስደት ላይ ያለን ሰዎችና በያለንበት አላህ ይጠብቀን እላለሁ። እህቶቼ አበረታቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።